ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው በጣም ያዝናናል፣ ደስ ይላል፣ ያስቃልም። እንግዲህ ሰሞኑ እንዳያችሁት ጥር ነው። አሁን እንደምታውቁት ሰሞኑ እንግዲህ የፍናን ህድሩ ሰርግ መነጋገሪያ ሆኗል። እንደቀጠለ ነው። አሁን አልቆ ይመስለኛል እና ከሽምግልና ጀምሮ እስከ ዛሬ ድረስ ሰውን ያስደምመዋል ማለት ነው። እንግዲህ ከሱ ጋር በተያያዘ ፍናን ህድሩ የጋራችን ናት፣ የሁላችን ናት፣ የአንድ ሰው አይደለችም፣ የሀገር ናት ሲሉ የህዝብ ናት ሲሉ ነበርና ከዚህ ጋር በተያያዘ ወንዶቹ ራሳችንን እናጥፋ፣ እቺ ሴትማ በቃ እያየናት አትሄድም፣ ደም ግባት ጠፊ ነው፣ ከንቱ ነው ደም ግባት፣ ተረጋጉ። ካሳቆኝ ኮመንቶች ላንብብላችሁ ማለት ነው። ምን ይላል? ባሌ ምግብ ከበላ 4 ቀን አስቆጠረ ትላለች እንዷ ማለት ነው። ከዛ ሪፕሌይ አድርጋት ደግሞ ግዴው ብላታለች ማለት ነው። እንደ ሀገር ነው ፍቅራችን የተቀማ ነው ብሎ የጻፈም አለ። በቃ የሷ ሰርግ ሀገራዊ ሀዘን የሆነባችሁ አይደል ይላል። የማያውቋትም አሉ በዚህ መካከል ማለት ነው። ባሌ ከሞተ 3 ቀን ሆነው ማለቴ የቁም ሞት ብላለች። በቁሙ ከሞተ 3 ቀን አስቆጥሯል ብላለች። አንዷ ደግሞ አንዳንዶቹ ደግሞ ያው ለቀልድም ሊሆን ይችላል። ለቀልድም ቢሆንም ግን በዚህ ልክ ወንዶቹ በቃ ብታይ እኮ የወንድ ብቻ ነው ማለት ነው። ለምንድን ነው የሰርጓ ካላንደር ያልተዘጋው የሚሉም አሉ። ያው በጣም የገነነ ሰርግ ስለሆነ ማለት ነው። እንኳን ያው ከቤቱ አንድ ሴትም ስለሆነት ይመስለኛል ሰርጓ እንደዚህ የገነነው ማለት ነው። ሳይገባ ነው የጀመረችው ማለት ነው። ሽምግልና የተጀመረው እንደ ሀሳብ ወንዶች ተሰባስበን ለምን መርዝ አንጠጣም ይላል አንዱ ደግሞ። ደስ ይለናል የሴቶች ጉዳይ ብላለች አንዷ ደግሞ። ለመላው ለኢትዮጵያውያን ወንዶች መጽናናትን እመኛለሁ ብላለች አንዷ ደግሞ። በጣም ነው የሚያስቀው እና እኔ ኮመንት በጣም ፈታ ያደርገኛል። አንዳንድ ኮመንቶች በጣም ይስቃሉ፣ የሚስቁ አሉ፣ የሚጽፉት ጽሁፍ ደግሞ ጽሁፍ አይደለም። ለዚህ ነው ለካስ ባሌ ራሴን አሞኛል ብሎ መተኛስ ካበዛ ከሽምግልናዋ ቀን ጀምሮ ብላለች አንዷ ደግሞ። ሁሉም መጽናናትን ይስጣችሁ ወንዶች እያለ ነው ስላል ኮመንቱ። እና በዚህ አጋጣሚ እኔ ያው የሰው ደስታ ያስደስተኛል። ሁላችንም የሰው ደስታ የሚያስደስተው ሰው አለ ብዬ አላስብም። እኔ ከሽምግልናዋ ቀን ጀምሮ በጣም ነው ደስ ያለኝ። ደስ ይላል በጣም እውነት ለመናገር እንደዚህ ሙሉ ለሙሉ እንግዲህ መጨረሻቸውን ያሳምርላቸው ነው የሚባለው። ሰው ልጅ መጀመሪያው ሳይሆን ቆርበው ሰግደው እንዲያድሩ ለልጅ ለወግ እንዲበቁ ለማዕረግ እንዲበቁ ያደርጋቸው ፈጣሪ ማለት ነው። ያላደጉ ገና ያላደጉ እንደዚህ ይባላል። ቂጤን ጠረግ መጀመሪያ ምን አባቱ አታድግም እንደ መጀመሪያ ይባልና ይገረፋል ማለት ነው። እግር እነዚህ መገረፍ ነው ያለባቸው ይላሉ። አታገባም የሀገራችን ናት የህዝባችን ናት እያሉ እንትን ይላሉ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት፣ የኛ ናት። ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ! እናንተ ቁረጡ እንዴ! እሱ ቆርጦ አይቆርጥም። 2 ልጅ እስክትወልድ ድረስ ተስፋ አንቆርጥም፣ ከተፋታች እኛ አለን እያሉ ማለት ነው። አያሳዝንም? ኧረ ትውልድ ወዴት እየሄድን ነው ጋይስ? እና በጣም ነው የሚያስቀው። ከዛ ደግሞ የሚቀጥል ሌላ ማለ። ቆይ ምንድን ነው የሚለው? ይሄ ደግሞ ሰላማዊ ሰልፍ
እንግዲህ ጠልፌ ካልወሰድኳት ምናምን እያሉ ነው። ሰላማዊ ሰልፍ ተወጥቶላታል ማለት ነው። የእውነት እኔ እንደዚህ መነጋገሪያ ሰርግ አይቼ አላውቅም። የሰው ከሆኑ በኋላ ከምትሉ ወንዶችዬ እንግዲህ ፍናንዬን ያዙ። ተይዛለች። ጽናትን ይስጣችሁ። እንግዲህ በዙሪያዋ ብዙ ሚዜዎች አሉ እንዳያችሁ ማለት ነው። ከእነሱ መረጥ አድርጎ ሳይመሽባችሁ። ነገ ደግሞ እነሱ አንዷ ስታገባ ገረሸብን፣ እኔም እኮ ወዳት ነበር፣ አፈቅራት ነበር፣ እኔም እኮ ከምትሉ አሁን በጊዜ ያዙ ማለት ነው። ወንዶችዬ ልብ ግዙ። በጊዜ ሰው ያፈራውን ሰው ያሳደገውን ዘላችሁ አናት ላይ አትወጡ ማለት ነው። እና የሰው ናት እሷ ተይዛለች። እርማችሁን አውጡ ብያለሁ። ይህንን ይመስል ነበረ ውዶችዬ ማለት ነው። ሴቶችም እንግዲህ ደስታችሁን ግለጹላት። ደስ ይላል በጣም በእውነት የሰው ደስታ ያስደስታል። እኔ ደስ ብሎኛል። በተለይ እናቷ ያላት ፍቅር እናቷ ስንት መስዋዕት ከፍላ እንዳሳደገቻት ምናምን ስትናገር ከዚህ በፊት ሰምቻለሁ እና ደስ ይላል በጣም ለወግ ለማዕረግ ስታበቃ እናት ስንት መስዋዕት ከፍላ የእውነት ደስ ይላል። ሁሌም ለሁላችንም እናቶቻችን የእኛን ደስታ ያሳያቸው፣ የእኛ መጨረሻ ያሳያቸው ማለት ነው። እና ሁላችሁም እወዳችኋለሁ። ይህንን ይመስል ነበር የዛሬ ቪዲዮአችን። ባይ ባይ።